ከመፈጠሬ ከመታሰቤ ጀምሮ የማትለወጥ የማትቀየር ወረት የሌለበት አንተን ነው ያየሁት። ከመፈጠሬ ከመታሰቤ ጀምሮ የማትለወጥ የማትቀየር ወረት የሌለበት አንተን ነው ያየሁት። እውነተኛ ወዳጅ ነህ፣ እውነተኛ አፍቃሪ፣ እውነተኛ አፍቃሪ የኔስ ወዳጅ አንተ ነህ። ጊዜ የማይለውጥ እውነተኛ ወዳጅ ነህ፣ እውነተኛ አፍቃሪ፣ እውነተኛ አፍቃሪ የኔስ ወዳጅ አንተ ነህ። ዘመን የማይለውጥ ለካስ ሁሉም ነገር ያልፋል፣ ለካስ አለው መጨረሻ፣ ለካስ እኔስ ወዳጅ አለኝ በቃ ክፉ ከተሸሸ። በጣም ነው የገረመው። ማለት በዚህ ቦታ ላይ እውሮች፣ አንካሶች፣ ሰውነታቸው የሰለለ ይላል በሽተኞች ነበሩ እና ውሃው ዳር ሂደው ይተኙ ነበር እና ልክ መልአኩ መጥቶ ውሃውን ሲያናውጥ ቀድሞ የገባ ይፈወስና ጤናማ ሆኖ ይሄድ ነበር እና አንድ ሰው ግን ለ38 ዓመት ጀምሮ ከ38 ዓመት ጀምሮ ብዙ ጊዜ ያስቆጠረ አንድ ሰው እዛ ውሃ መጥመቂያ ዳር ተቀምጦ ተኝቶ እና የሚገርመው ይሄ ሰው የተኛው አልጋ ላይ ነው። በመጥመቂያው ዳር በሽተኛ ሆኖ የተኝቷል። መጥመቂያው ዳር ተኝቷል። እምን ላይ ተኝቷል? አልጋ ላይ ተኝቷል። ሌሎቹ ግን ያመጣው ምክንያት ደግሞ ኢየሱስ ሲጠይቀው ልትድን ትወዳለህ ሲለው ምንድነው ያለው? እኔን ይዞ የሚወስድ ሰው የለም፣ ወደ ውሃው የሚያደርሰኝ ሰው የለም ነው ያለው። እና ኬዙን ስታዩት ልክ እንደሱ እውሮችም እኮ እርዳታ ይፈልጋሉ፣ አንካሶችም እርዳታ ይፈልጋሉ፣ ሰውነታቸው የሰለለም እርዳታ ይፈልጋሉ። ግን እነዚህ ሰዎች ሄደው ከመጥመቂያው ዳር ተኝተዋል። እሱ ግን አልጋ ላይ ነው የተኛው። ወገኖች ርቆ ነው ያለው ማለት ነው። ነገሩን ጉዳዩን ያደረገው ከሆነ ፐርሰን ጋር ነው። ሰው የለም ነው፣ እኔን የሚወስድ ሰው የለም፣ እኔን የሚያደርስ ሰው የለም። ውሃው በተናወጠ ጊዜ መልአክ ሲያናውጠው እኔን ወደዛ የሚያደርስ ሰው የለም። ሰው ፈላጊ ነው። ግን ከራሱ የሚገባውን ነገር ማድረግ ያልቻለ ግን ምክንያታዊ የሆነ ሰው ዛሬ ከዚህ ጌታ ያውጣ። እና ሰው እነዛ መጀመሪያ ላይ ያየናቸው ሰዎች አይነ ስውርም እኮ መሪ ይፈልጋል። መጥመቂያ ዳር ማለት ምናልባት ሳያውቁ ቢገቡ ሊሰምጡ ይችላሉ። አንካሶችም እንደዛው እርዳታ ይፈልጋሉ። ሰውነቱ የሰለለም ሰው ይላል፣ ይህም እርዳታ ይፈልጋል። ግን የት ነበሩ? መጥመቂያው ዳር ነበሩ፣ ሂደው ነበር። መጠባበቅ ይፈልግ ነበር ጉዳዩ። መልአኩ ማናወጡ ብቻ ፈውስን ሊያመጣ አይችልም። መልአኩ የራሱን ስራ ነው የሚሰራው። ውሃውን አናውጠው ዘወር ነው የሚለው። ከዛ በኋላ የሰው ድርሻ አለ፣ ዘሎ መግባት የሚባል ነገር አለ። ይሄ ፈውስ እዚህ ቦታ ያለው ፈውስ መጠባበቅን ይፈልጋል። ይሄ ፈውስ ጊዜ መስጠትን ይፈልጋል። ይሄ ፈውስ መጠጋትን ይፈልጋል። ይሄ ሰው ግን የት ነው ያለው? አልጋው ላይ ነው።
አልተጠጋም። ሌሎቹ ጠጋ ብለው ተቀምጠዋል መጥመቂያው አጠገብ። ከዛ ለኢየሱስ ሲጠይቀው ምን አለ? ውሃው በተናወጠ ጊዜ መልአኩን ሲያናውጠው እኔን ይዞ የሚያደርስ ሰው የለም፣ ብሞክር እንኳ አለ ቀድመው ሌሎች ይገባል። ቀድመው ስለሚገቡ ኮምፕሌን አለው፣ ስለማያስገቡት ሰዎች ኮምፕሌን አለው። ምክንያታዊ ሰው ግን ከነበሽታው አልጋ ላይ መተኛትን መረጠስ። ለዛን ያህል ለብዙ ዘመናት እንደዚህ እንደነበረ አውቆ ነው እግዚአብሔር። ዘመን ያስፈጀ ነገሩ፣ ጊዜ የወሰደ ነገሩ፣ ግን አክሽን መውሰድ ያልቻለ፣ መራመድ ያልቻለ፣ መጠጋት ያልቻለ ወገኖቼ፣ ዛሬ ምንድነው የምንጠብቀው? ዛሬ ምንድነው የሚጠበቀው ከኛ ህይወት? ምንድነው ምክንያታችን? ምንድነው የሰነበተብን ነገር? ምንድነው የቆየብን ነገር? ምክንያት እያበጀን ስበብ እየፈጠርን የበይ ተመልካች የሆንበት ነገር ምንድነው? አካባቢ ተጽዕኖ አድርጎብን፣ ሁኔታ ተጽዕኖ አድርጎብን፣ የሰማነው ተጽዕኖ አድርጎብን፣ ያየነው ተጽዕኖ አድርጎብን የበይ ተመልካች የሆንበት ነገር አለ። ዛሬ በኢየሱስ ስም ይህን ጉዳይ እግዚአብሔር ከህይወታችን ያንሳ። ይሄ ሰው በቃ መልአኩ ሲመጣ መልአኩ የራሱን ድርሻ ሰርቶ ነው የሚሄደው። የሰው ድርሻ አለ። እሱ መስራት ያለበት ነገር አለ። እሱን ግን መስራት አይፈልግም። አንደኛ ቀድመውኝ ይገባል፣ አንደኛ የሚወስደኝ ሰው እኔ እንኳ ከስ እያልኩ ብሞክር ሌሎች እዛ ጠገባሉ፣ የቀደማሉ፣ የቀረባለ፣ የተጠጋሉ። ተጠግተን ካልቀረብን መፈወስ አንችልም። ተጠግተን ካልቀረብን መፍትሄ ማግኘት አንችልም። ሌሎች ቀድመው አንካሳም ቢሆኑ እውርም ቢሆኑ ሰውነታቸውም የሰለለ ቢሆን ወደ መጥመቂያው ግን ተጠግተዋል፣ እየተጠባበቁ ናቸው። እሱ ግን አልጋ ላይ ነው። ካልጋ ተነስቶ ከዛ ላይ ሙሉ ጤናማ አይደለም፣ ተንፋቆ እስኪደርስ ድረስ የተጠጉት ይቀድሙታል። ዛሬ ምንድነው በህይወታችን ያለ ነገር? ምንድነው በቤታችን ያለ ነገር? ምንድነው ዘመን ያስቆጠረ ነገር? እያወቅን እየሰማን እየተረዳን ግን መራመድ ያቃተን፣ ጠጋ ማለት ያቃተን፣ መረጃ ብቻ ይዘን የተቀመጥንበት። ዛሬ ጌታ ወደ ህይወታችን ይምጣ። መልአኩ የራሱን ድርሻ ሰርቶ ነው የሚሄደው። መልአኩ የኛን ስራ አይሰራም። መልአክ የራሱን ድርሻ ነው ሰርቶ የሚሄደው። ውሃው በተናወጠ ጊዜ አናውጦ ሲጨርስ ይሄዳል። ከዛ በኋላ ዘሎ የመግባት የበሽተኛው ጉዳይ፣ ዘሎ የመግባት ችግር ያለበት ሰው ጉዳይ፣ መጠባበቅ፣ ኮንሰንትሬት ማድረግ፣ እይታ ማስተካከል፣ ጊዜ ማስተካከል፣ ሁኔታውን በቃ ፎከስ አድርጎ መጠበቅ የኛ ጉዳይ ነው። ዛሬ እግዚአብሔር ቤታችን መልአክ ሊልክ ይችላል። ወደ ችግሮቻችን ሊፈቱልን የሚችሉ ሰው ሊልክ ይችላል። ግን ፎከስ አድርገን እያየን እየተጠባበቅን ነው ወይስ እነከሌ ስላልረዱ ነው፣ እነከሌ ስላላገዙ ነው፣ እንደዚህ ስለሆነ ነው፣ እንደዚህ ስለሆነ ነው እያልን ከምክንያታችን ጋር እንሰነብታለን። ምክንያታዊ ከመሆን ጌታ ያውጣል። ግን እንደዛም ሆኖ ግን ኢየሱስ መጣ። ክብር ለእግዚአብሔር። እንደዛም ሆኖ እንዲህ እንደሆነ ብዙ ዘመን እንዳስቆጠረ አውቆ ነው የሚለው ጌታ። ወደዚህ ሰው ኢየሱስ መጣ። ኢቭን ኢየሱስ መጥቶ ራሱ ያንኑ ምክንያት ነው ያወራው። ልትድን ትወዳለህ ሲለው አዎ ማለት አዎ ማለት ነው። ውሃው በተናወጠ ጊዜ አለ እኔን የሚያደርስ ሰው የለም። እንደው ልሞክር እንኳ ብዬ ስነሳ ሌሎች ይቀድሙኛል። ኢየሱስ ግን ያለው ምንድነው? ልትድን ትወዳለህ?
ዛሬ ወደ ጥያቄያችን ሲመጣ ኢየሱስ ምንድን ነው የምንለው? ሰዎችን ነው የምናቀርበው ወይስ አሁን እንደዛ አይነ ስውር አይ ዘንድ ዝም በል ያሉት እኮ አሉ፣ ተቀመጥ ያሉት እኮ አሉ፣ አትጩህ ያሉት እኮ አሉ፣ አትረብሽ በቃ ጸጥ በላ ያሉት አሉ። ግን ኢየሱስ ጋር ሲደርስ ምን አለ? አይ ዘንድ። በቃ ጥያቄ ይሄ ነው። እንደዚህ እንድንሆን ነው እግዚአብሔር የሚፈልገው። በቃ ፎከስ፣ ኢየሱስ ያልፋል ሲሉት ፎከስ አድርጎ ጉዳዩን ቢለፈልፉ፣ ዝም በል ቢሉት፣ አትጩህ ቢሉት፣ አትበጥብጥ ቢሉት አልሰማም ማለት። የዳዊት ልጅ ማረኝ፣ የዳዊት ልጅ ማረኝ፣ የዳዊት ልጅ ማረኝ።